የምናገርበት ርዕስ ጉብኝቱ ከየት ነው የሚል ነው። ጉብኝቱ ከየት ነው የሚል ነው። እንግዲህ ርዕሱንም ለማሳየት እንደሞከርኩት በሰው ህይወት ጉብኝት አለ። እኛም እንድንጎበኝ ታዘናል። ሰዎች እኛን ሊጎበኙ ይችላሉ። እግዚአብሔር ሰዎችን ይጎበኛል። ክፉ መናፍስትም አጋንንቶችም ሰዎችን ይጎበኛሉ። ስለዚህ ዛሬ እግዚአብሔር እየጠየቀ ያለው ወደ ቤታችሁ የመጣው ጉብኝት ከየት ነው የሚል ነው። መቼም ዛሬ የጉብኝቱ ሁኔታ ሰፍቷል። ድሮ ቢሆን አንድ ሰው ለመጎብኘት ግድ በአካል መሄድ ያስፈልግ ነበር ከተወሰኑ ዓመታት በፊት ወይም ደግሞ እንዳውነ ጳውሎስ በጻፉበት ዘመን ወይም ሐዋርያት ጌታን በነበረበት ዘመን ከዛም በኋላ እስከ ጥቂት 100 ምናምን ዓመት ድረስ ሰውን ለመጎብኘት በአካል መሄድ ብቻ ነበርበት። ከዛ ተሻሻልና በስልክ መጎብኘት ጀመረ። ምክንያቱም ሰውየው መጣ አልመጣ፣ ሴትዮዋ መጣች አልመጣች አይደለም፣ መልእክቱ ይደርሳል። ገባለ ቤት ሆኖ ይጎበኛል። አሁን ደግሞ ነገሩ አድጎ ከነመልካቸው በቴሌቪዥን ይጎበኙናል። እጃችን ላይ ባለው ስልክ ይጎበኙናል። ህይወታችንን የሚጎበኘው ጠዋትና ማታ ብዙ ነው። ግን እግዚአብሔር በስንቶች ውስጥ አለበት? ጠላትስ በስንቶች ውስጥ አለበት? ሽፋን ሁሉ ጊዜ መልካም ነው። ሽፋኑ ያምራል። ገባችሁ? አጋንንቶችም ሲመጡ ሽፋን አሳምረው ነው የሚመጡ። እና ይሄ ክፍል መጽሐፉ የሚነግረን ኢሳይያስ 39 ላይ የባቢሎን ንጉስ ባልዳን ልጅ ሞርዶክ ባልዳን ሕዝቅያስ ታሞ እንደተፈወሰ ሰምቶ ነበርና ደብዳቤና እጅ መንሻ ላከለት ይላል። እዚህ ሕዝቅያስ የሚባለው ንጉስ ጋር ጎብኚዎች መጡ። የጎብኚዎቹ ደግሞ የመጡት ከየት መሰላችሁ? ከባቢሎን ንጉስ ነው የተላኩት። ምዕራፍ 38 ላይ ይሄ ሰው ብዙ ጊዜ ታሪኩ እንደምታውቁት ሕዝቅያስ ታሞ ኢሳይያስ መጣና ቤትህን አስተካክል ይልሃል። ለምን ሲለው ትሞታለህ እንጂ አትነሳም። አስቡት፣ በአገር ደረጃ የታወቀ ትልቅ ነብይ ቤታችሁ መጥቶ ቤትህን አስተካክል። ምን ነው ሲባል ሰዎች ሲመጡ ግር እንዳይላቸው ወይም ደግሞ መቀመጫ እንዳይቸገሩ አስተካክል አለ። ምን ነው ትሞታለህ። ይሄን ሰዓት ይሄ ሰው እግዚአብሔር የገባው ሰው ስለሆነ ባለመድኃኒተኛ ፈልጉልኝ አላለም። ወይ ሌላ የሚፈወስበትን መንገድ የሚያመልጥበትን መንገድ አልፈለገም። ፊቱን ወደ ግድግዳ ዞረና መልካም አድርጌ አልነበረም በቤትህ አለው። በጎነት አልተገኘብኝም። ዘመኔን ወደ ኋላ ተመልከተው። ጣዖታትን ከምድሪቱ ላይ አላጠፋው። መቅደስ እንዲታደስ አላደረኩ። በጎ ነበር እኮ ያሰብኩት። ለምን በዚህ ዘመን ትቀጨኛለህ? ለምን ባጭሩ ታስቀረኛለህ? ለምን ሞታለሁ ብሎ እግዚአብሔር ፊት አለቀሰ። እግዚአብሔርም ጸሎቱን ሰማው ይላል። አሜን በሉ እስቲ። ከዛ በኋላ ወዲያው ኢሳይያስ አለው እግዚአብሔር መንገድ ላይ ይሄድ ኢሳይያስ አቤት ተመለስና ሐሳብ ተቀይሮ ምን ነው 15 ዓመት ጨምሬልሃለሁ በለው ሂድና ንገረው። መጥቶ እግዚአብሔር 15 ዓመት ጨምሮልሃል ብሎ እድሜውን ሲያረዝምለት ይታያል። ወገኖቼ እዚህ ጋር አንድ ትልቅ ነገር እናያለን። the power of prayer አሜን በሉ እስቲ። የጸሎት ኃይል እንኳንስ መናፍስቶች ያዘዙብህን አይደለም እግዚአብሔር የተናገረብህን መቀየር ይችላል። ይሄ እኮ የተናገረው እግዚአብሔር ነው። ቤትን አስተካክል ያለው እኮ ነገር አብቅቷል ያለው እኮ እግዚአብሔር ነው። ነገር ግን እንዴት አለ ዞሮ አባቴ እኔ አሁን ጊዜው አይደለም መሄድ አልፈልግም አልሄድም አለ። በልተበለስ ነብዩ በዛው በነካፍህ ሄድና 15 ዓመት ተጨምሮልሃል በለዋል። ወገኖቼ
ትንሽም ይሁን ትልቅ ነገር ስትመለከቱ ስንቶች ናችሁ በእግዚአብሔር ፊት ይዛችሁ የምትቀርቡት? ያው አንድ ነገር ልንገራችሁ፣ በተለይ ህልም ስታዩ ይሄ የኔ ህልም መሬት ላይ ወድቀ የምትዩን ተይና ተደፊና ጸልይ። አንዳንዱ ክፉ ህልም አይቶ የኔ ህልም መሬት ጠባይልም ብሎ ይጠብቃል እስኪሆን። እግዚአብሔርን ጸልይ ነው እኮ ያለ። እንዲህ በመናፍስቱ ዓለም ታቅዷል አፍርሺ ነው የተባልሽው። እንዴ ቁጭ ብለሽ ትጠብቂያለሽ? አንድ እህታችን ነበረች። አንድ ጊዜ እኔ ካየው አየው ማለት አንድ ጊዜ ሁለት መብራት ሲበራ አየው አለች። እሺ አንዱ ሲጠፋየው እኔና ጓደኛዬ እንደሆን ገባኝ። በቃ ስጠብቅ ባክስላይድ አረገቻለች። ጠብቃ ባክስላይድ አስተረገቻት። ጌታ እኮ ለእህትሽ ትርጉሙ ገብቷታል። ደግሞ ጸልይላት ነው ያላት። አየ ህይወቷ ሰልፍ ላይ ነው እንዳጠፋ ብሏታል። እሷን ቁጭ ብላ ስትጠብቅ አየ ምን ያደርግልሻል? ያንቺ ህልምኛም ይውደቅ እንጂ እግዚአብሔር ያሰበውን ሐሳብ በህይወትሽ ይፈጽም፣ በህይወት ይፈጽም። ተንበርከክና ከልክል። መናፍስቶች እንዲና እንዲህ ሲያደርጉ ካየ ተነሳና ይፍረስ በል። የሚሆነው ያ የታቀደው ሳይሆን በተቃራኒው ይሆናል። አካብ የሚባለውንም ሰው ታውቃላችሁ አይደል? ስለ አካብ በተለይ ያው ብዙ ጊዜ እናነሳዋለን። ይሄ ሰው የኤልዛቤል ባል ስለሆነ ማለት ነው። በክፉ ነገር ከመታወቅ እግዚአብሔር ይጠብቃችሁ። አንዳንድ ሰው በጥሩ አይደለም የሚታወቀው፣ እንደ ቢላደን በክፋት። አሁን ቢላደን ሲባል ሰው ሁሉ ያውቀዋል አይደል? ግን በጥሩ ነገር አይደለም። ምን ልነግራችሁ ነው? አካብም እንዲህ በክፋት የሚታወቅ ሰው፣ በቤቱ ክፉ ነገር የሞላ ነው። ግን እግዚአብሔር መጣና ትንቢት ነገረው በነብዩ በኤልያስ። ታስታውሳላችሁ ክፉ ነገር በቤቱ እንደሚመጣ፣ ታላቅ ቁጣ እግዚአብሔር እንደተነሳበት ነገረው። ሲነግረው ሰውየው ቀጥ ብሎ ሄዶ እሺ አላለም። እሺ በቃ ይበላ እንግዲህ እግዚአብሔር ካለ አላለም። እንደ ኤሊ አየ ሰነፍ ነው። ኤሊ እግዚአብሔር ነውና የወደደውን ያድርጋል ሆነለታ። እንደዛ አይባልም። መንበርከክ ነው ያለበት፣ መውደቅ ነው ያለበት። ይሄ ሰው ግን መጣና ንጉስ ነው አይደለም፣ ጥቁር ልብስ ለበሰ በአንድ ጊዜ። ይው ኪችን እንዳሁኑ እንደዚህ አማራ አይደለም፣ ያኔ ደጅ ነው። ሄዶ እዛ ያለው አመድና ቆሻሻ መሃል ሄዶ እዛ ተደፋ። ምንጣፍ አልፈልግም ብሎ ቅስስ ወደ ዋሽሩም ሲሄድ ቅስስ ብሎ ሄደ ይላል መጽሐፍ ቅዱስ። እንደዚህ ተነስቶ ከሆነ ቦታ ሲሄድ በስጋው ሳይታመም እንደታመመ ሰው መሄድ ጀመረ። መንፈሱ ተጎድቷል፣ አዝኗል። ጌታዬ ይቅር ካላልከኝ እያለ ሲል እግዚአብሔር ነብይ ላከለት። ምን እንደሆነ ታውቃላችሁ? በአንተ ዘመን አላመጣም ይልሃል የሠራዊት ጌታ እግዚአብሔር አለ። ቅስስ ማለትህን በፊቴ አይቻለሁና ይሄ ክፉ ነገር በቤትህ አይሆንም። አሜን አትሉ? ስለዚህ ወገኖቼ የጸሎትን ኃይል ትንሽ እንዳታደርጉት፣ እንዳትንቁት። እግዚአብሔር የሚናገረውን ነገር በጎም ከሆነ ይጸለይበታል፣ ክፉም ከሆነ ይጸለይበታል። እና ይሄ ክፍል ታሞ ይሄ ሰው ዳነ እና ወደ ቤተ መንግስት ሲመለስ ከያገሩ እንግዲህ መልእክተኛ ተላከ። እንኳን ተፈወስ፣ እንኳን ዳንክ፣ ይሞታል ተብሎ ነበር። አሁን እዚህ ጋር ግን መልእክት የላኩ ሰዎች ከባቢሎን ነው። ከኔ ጋር ናቸው አለ። የባቢሎን መርዶክ የሚባል የባልዳን ልጅ መርዶክ ባልዳን የተባለው ሰው ለሕዝቅያስ መልእክተኞች ላከ። ደብዳቤ አስይዞ፣ እጅ መንሻ አስይዞ፣ ስጦታ አስይዞ ጉብኝት መጡ። የመጡት እንኳን ተፈወስክልን ብለው ነው። ግን እነኚህ ሰዎች ያለፈውንም ታሪክ ከዛ በኋላም ያለው ስትመለከቱ በጎ የሚያስቡ ሰዎች አይደሉም። የሕዝቅያስ መዳን ደስ ብሏቸው አይደለም። ጎብኚዎቹ የመጡት ከጠላት ምድር ነው። መጽሐፉ ግን ሕዝቅያስም ደስ አለው ይላል። ወገኖቼ ጎብኚዎቻችን ማን ናቸው? አንዳንድ ሰዎች በበረከት ተሞላው ባረከኝ የሚሉት ማንን ነው? ከበረከት ሁሉ ጀርባ እግዚአብሔር የለም። እግዚአብሔር ያለበት አለ፣ እግዚአብሔር የሌለበት አለ። ማቴዎስ 4 እና ሉቃስ 4 አንብቡ። ዲያብሎስ እኮ ኢየሱስን ወድቀህ ከሰገድክልኝ
ይሄንን የምታየውን ሀብት ንብረት በዓለም ላይ ያለውን ሰጣለሁ ብሎታል። ሰይጣን እኮ ይሰጣል፣ ግን ሊገል ነው የሚሰጠው እንጂ ፍጻሜን አበላሽቶ ነው እንጂ የሚሰጠው ይሰጣል። እና ዛሬ እግዚአብሔር የሚጠይቃችሁ ወደ ቤታችሁ የመጡት ጎብኚዎች ከየት ነው የመጡት? መነሻቸው ከየት ነው? ከባቢሎን ምድር ነው የመጡት። ሁሉን ነገር ልቅቅ ብሎ አስጎበኛቸው ይላል። የግምጃ ቤቱን ወርቅና ብሩ ያለበት፣ ቅመሙና የከበረውን ዘይት፣ መሳሪያ ያለበትን ቤት፣ ቤተ መዛግብቱ የተገኘውን ሁሉ አሳያቸው። በቤተ መዛግብት ውስጥ ያላሳያቸው ነገር የለም። ሁሉን ነገር አሳያቸው። ከዛ እግዚአብሔር ኢሳይያስን ላከው። ቁጥር 3 ላይ እንዲህ ይላል፣ ነብዩም ኢሳይያስ ወደ ንጉሥ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴት መጡልህ አለው። ሕዝቅያስም ከሩቅ አገር ከባቢሎን መጡልኝ አለው። እርሱም በቤቴ ያዩት ምንድነው አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳየኋቸው የለም አለው። ኢሳይያስም ሕዝቅያስን የሠራዊት ጌታ እግዚአብሔር ቃል ስማ፣ እነሆ በቤቴ ያለውን ሁሉ አባቶችም እስከዛሬ ድረስ ያከማቹት ሁሉ ለባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል የሠራዊት ጌታ እግዚአብሔር ይላል። ወገኖቼ አንዳንድ ነገር ለሁሉ ሰው አይታይም። አሜን በሉ እስቲ። በአንድ መንፈስ አይደለም ሁሉም የሚያይ። በመናፍስቱ ዓለም ምሪት ይዘው የሚመጡ ሰዎች ወደ ቤት ይኖራሉ። ዳይሬክት በአካል ላይሆን ይችላል። ቅድም እንዳልኩት በተለያየ የህይወት ጉብኝት ወደ ሰዎች ይመጣል። ስለዚህ ዛሬ እግዚአብሔር የሚጠይቀው መርምሩ፣ የመጣውን ሁሉ ጉብኝት አትቀበሉ። ስለ ጉብኝት ሲነሳ በአዲስ ኪዳን ሉቃስ 1:41 ላይ ያለው ቃል ጥሩ አድርጎ የሚሄድ ነው። ሉቃስ ምዕራፍ 1 ቁጥር 41 ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘለለና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት አለች ይላል። ይሄን ክፍል እንደምታውቁት መልአኩ ገብርኤል መጀመሪያ እነ ዘካርያስ ጋር ሄደው ታስታውሳላችሁ አይደል? ቤተ መቅደስ ውስጥ እያጠነ መጣና ነገረው። መልእክት መልአክ ነው። የሚያስደነግጥ ነው። እሱ እዛ የገባው ራሱ በስንት ጸሎት ነው፣ በጥንቃቄ ነው። ሰው አይገባም። እጣ ወድቆበት ነው የገባው እና እዛ ገብቶ ገና አገልግሎቱ ሲጀምር ድንገት መልአክ ከፊቱ ቆመ እና በእግዚአብሔር ፊት መቆሙ ገብርኤል ነኝ እና እግዚአብሔር እንዲህ ይላል፣ ጸሎትህ ተሰምቷል፣ ጸሎትህ ተሰምቷል እና ኤልሳቤጥ እንደምታረግዝ ልጅ እንደምትወልድ ነገረው። ይሄንን ኢቭን ዶ ቢጸልይም እየጸለዩ አሉ። ለብዙ ጊዜ እኮ የጸለየው ጸሎት ነው፣ ግን የጸሎት መልሱ ሲመጣ ለመቀበል ሲቸገር ታያለች። አንዳንዴ እንዲህ እንሆናለን። ጸልየናል፣ ግን ሲመጣ እንዴት ይኸውልህ የጸለይከው ወደ እግዚአብሔር ስለሆነ እንዴት አይባልም። አሜን በሉ እስቲ። የለመነው ማንን ነው ማወቅ ያለብን? ይሄንን ነው። እግዚአብሔርን ከሆነ የጠየቅነው እሱ የትኛውንም እንቆቅልሽ የሚፈታ ለየትኛውም ጥያቄ መልስ ያለው አምላክ ነው እና እንደምታውቁት ዮሐንስ እስኪወለድ ድረስ ዲዳ ተደርጎ ነበር። በዚህ መሃል ከ6 ወር በኋላ መልአኩ ገብርኤል ደግሞ ወደ ማርያም ወደ ጌታ እናት ወደ ማርያም መጣ እና ሲናገራት የሚገርማችሁ ሁለቱም ጥያቄ ጠይቀዋል። ዘካርያስም እንዴት ይሆናል ይሄ አርጅታል፣ እኔም አርጅቻለሁ ሚስቴም አርጅታለች፣ ይሄ እንዴት ይሆናል አለ። ጥያቄ ነው የጠየቀው። ይሄ ከባድ ነው የሚለው። ስለዚህ በጊዜው የሚሆነውን ቃሌን ስላላመንክ
ይሄ ልጅ እስኪወለድ ድረስ ዲዳ ትሆናለህ ብሎት ነው። አንዳንዴ በነገራችን ላይ ወደ መልአክ ጸሎት እኮ አይጸለይም። ቢሰሙ ራሱ ጥሩ አይደለም። ታውቃለህ ሰው እኮ አያውቅም እንጂ መልአክ እንዴ አያውቅማ። እሱ እንትን ነው እንዴ ነው ሊራራል አይችልም። ስለ ኢየሱስ እኮ የተነገረው በድካማችን ሊራራልን የሚችል ሊቀ ካህናት አለ። አሜን። ስጋ ለብሷላ ይረዳሃል። የሆነ ነገር ስትነግረው ይገባዋላ። መልአክ እኮ አያውቅም። አንድ ጊዜ ትዝ ይላችኋል አይደል? ዘጸአት 32 ላይ ስትመለከቱ እግዚአብሔር እንዲህ አለ፣ በቃ ከእንግዲህ በኋላ ከዚህ ህዝብ ጋር አልወጣም፣ አመፀኛ ስለሆነ አለው ለሙሴ፣ ከዚህ ህዝብ ጋር አልወጣም፣ መልአክ ከፊታችሁ ይሄዳል፣ መልአክ ነው ከእንግዲህ ይመራችሁ፣ ነው የለውበትም ማለት። ከዛ ሙሴ አጨበጨበና አንድ ጊዜ አለ እግዚአብሔር እንዳለ ከእንግዲህ ነው የለው፣ ግን አልተዋችሁ፣ መግባቱን ትገባላችሁ፣ መልአክ ነው ከፊታችሁ የሚሄደው፣ ግን አንድ ነገር ማስጠንቀቂያ ያለኝ አለ እግዚአብሔር፣ እንደኔ አይደለም፣ እንዳታስመርሩት አይለቃችሁ ብሏል። እንዳታስመርሩት ተጠንቀቁ ብሏል። ከዛ ለህዝቡ ሲነገር ህዝቡ ምን እንዳደረገ ታውቃለህ? ወርቃቸውን ጌጣቸውን ሁሉ አውልቁ ይላል። እና አንተ ካልወጣ አታውጣን፣ አንተ ከሌለህማ እንዴት ይሆናል አሉ። ያለ አንተ አያምርብንም አይሆንም አሉ። እግዚአብሔር ካልወጣማ አንወጣም ብለው በእግዚአብሔር ፊት ጮታል። ለምሳሌ የመላእክ ምሪት ገብቷቸዋል። መልአኩ ቢመራቸው ነግርሃለሁ፣ ጠላት አይጠብቅም፣ ራሱ ነው የሚጨርሳቸው መንገድ ላይ። ምክንያቱም አይታገስህም እሱ። ይሄው ገብርኤልን አታዩ? አሁን አገር ቤት ያው ታውቃለህ ሚካኤልን የዋ ያኛውን በዛኛው ቤታችን ማለት ነው ገብርኤልን ኃይለኛ አድርገው ስለሚስሉ ያው ስራም እንዳይሰሩ ደግሞ ይከለከለ የለ። በዛ ጊዜ አንድ ቀላሉ በ12 ገበሬው እያረሰ ሚካኤል መጣሉ። አየ አንተ ምን እያረክ ነው? አይ እያረስኩ ነው ሲለው እኔ እንዳየው ገብርኤል እንዳያይ። እንግዲህ ከዚህ ወስደው ማለት ነው የገብርኤልን ኃይለኝነት ይቆራርጣል። እና ምንድነው ልናገር የፈለኩት መልአክ ጋር እንድትደራደረው አይደለም። ኦፍ ኮርስ እሱ የሚላከው ሊጠብቅህ ነው። እግዚአብሔር ሲልከው ይመጣል፣ ሲሄድ ይሄዳል። አለበለዚያ ስሙን ጠርተህ እዚህ ጋር ስትጮህ ብትል ሊሰማ አይችልም። እሱ በቦታ የተወሰነ ነው፣ በጊዜ የተወሰነ ነው፣ የተገደበ ነው፣ ፍጡር ነው። ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሸንት የሆነ ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ በአንድ ጊዜ መገኘት የሚችል የሰራዊት ጌታ እግዚአብሔር ብቻ ነው። ጸሎትን የሚሰማ እሱ ነው። ሃሌሉያ! ኢየሱስ የተባረከ ይሁን። እሱ ብቻ ነው ጸሎትን የሚሰማ። ስለዚህ ምክንያት ይላል ጳውሎስ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ እንጂ ከመልአክ ፊት እንበረከካለሁ አላለም። ስለዚህ እግዚአብሔር ፊት ትንበረከካለህ። እግዚአብሔር ከፈለገ መልአክ ይልክልሃል። ኢየሱስ የተባረከ እና ጉብኝት ይሄ ሰው እየመጣለት ከትክክለኛ ቦታ አልነበር። ኤልሳቤጥ ጸነሰች እንደተባለው 5 ወር ድረስ ራሷን ደብቀች። ይገርማችኋል። ለምንም ነገር በቃ ሰውራ ራሷን አንዳንድ ነገር ይውል ተጸንሶ አጥንት ምናምን እስኪያወጣ ድረስ ዝም በል። አሜን። የሚያስጨነግፉ ጋር እንዳይደርስብ ዝም ነው የሚባለው። ከዛ ማርያም ልክ ሲነገራት እሷ ደግሞ አሁን አለች አሃ አንድ አይነት ራእይ ወዳለው ሰው ነው መሄድ። ይሄን ሰዓት ቪዥን የሚጋራ መልአክ እሷንም ስላዋራ እኔንም ስላዋራ የነሱንም ቤተሰብ እኔንም ስላዋራ እንግባባለን። አሁን ዝም ብዬ ለመንገደኛው ባወራ አይሆንም። ስለዚህ ፋሚሊም ነን፣ በዚህ ላይ ደግሞ እንግባባለን አለችና ለጉብኝት ወደዛ ሄደች፣ ወደ ኤልሳቤጥ። ልክ ደርሳ ገና እሷ ልታወራት የሆነውን ነገር ሊግባቡ ሊያወሩ ሲሉ ሰላም ለዚህ ቤት ብላ ማርያም ገና ስትገባ ኤልሳቤጥ በትንቢት ተሞላች፣ በመንፈስ ቅዱስ ተሞላች። ጽንሱ በማህፀኔው ዘለለ ትላለች። እንደውም ጥያቄና መልስ ድሮ እንትን ስንጠይቅ ምንድነው መሬት ሳይነካ የዘለለ ማን ነው በመጽሐፍ ቅዱስ? ዮሐንስ ነው። በማህፀን ዘለለ ነው የሚለው እዛው መሬት ሳይነካ። እና
የሚገርማቸው ትንቢት በትንቢት ሆነ ቤቱ። መንፈስ ቅዱስ መጣ፣ ጸሎት በጸሎት ሆነ። ለምን መሰለ? ጌታን የያዘች ጎብኚ ወደ ቤትህ መጣ ነው። ኢየሱስን የተሸከመች ጎብኚ ነች ቤት የመጣችው። ስለዚህ የጸሎት ቤት ይሆናል፣ የሰላም ቤት ይሆናል። ሐዘንህን ታስረሳለች። ጽንስህን እንዲበረታ ወደ ክብር እንዲመጣ እንዲወለድ ታግዛለች። እግዚአብሔር ክርስቶስን የተሸከሙ ጎብኚዎች ቤታችሁ ያምጣላችሁ። ሐዘንተኛ በሆናችሁ ሰዓት ሲመጡ የሚያጽናኗችሁ፣ ግራ በገባችሁ ጊዜ ምንም ሳያወሩ ገና ሰላም ሲሏችሁ በደስታ የምትሞሉበትን ጎብኚዎች እግዚአብሔር ወደ ቤታችሁ ይላክላችሁ። እግዚአብሔርን የተሸከመ ያንን ሽክና፣ ያንን ካቦድ፣ ያንን ክብር ይዘው ወደ ቤት ሲመጡ ሳያወሩ እንዴት ናችሁ ሲሉ ሰላም ይፈስባል። አንዳንዱ ደውሎ ሰላም ነው እንዴት ናችሁ? ዛሬ ማለዳ ሳነብ የእግዚአብሔርን ቃል እንዲህ የሚል አነበብኩ የሚል ንገረኝ ይላል። አንዳንዱ ዝም ብለህ ትነግረዋለህ። ለሱ እኮ መልስ ነው፣ ለጥያቄ እኮ መልስ ነው እየነገርከኝ ያለው ይላል። ስልኩ ሲዘጋ በርከክ የሚያስብል አሜን በሉ እስቲ ወገኖቼ። ጎብኚዎቻችሁ ከየት ነው የመጡት? ሰላም ይዘው የሚመጡ ጎብኚዎች አሉ። በዛው መጠን ደግሞ ቤትህን የሚበጠብጡ ጎብኚዎች ደግሞ ይመጣሉ አይደለም? በሰላም የተቀመጡትን ወይ የትዳር ጓደኛ መንገድ ላይ ያገኙልሃል። ሁለት ነገር ወጋ ያደርጉላት። ስትመጣ ሌላ ሰው ሆና ትመጣለች። እንዴ ሰላም ነኝ ምን ሆንክ አይነት ብላ እንዴ። አንድ እህታችን ታዋቂ አገልጋይ ናትና አበሻ ናት። አንድ ያለች በጠዋት ተነስቼ እኔ ሾፕ ላረግ እና ለልጆቼም ለባለቤቴም እንግዲህ ቁርስ ልሰራ ነው አለች። ድራይቭ እያደረኩ ሄድኩና ፓርኪንግ ሎት ላይ አቁሜ ፉድ ስቶር ዘው እያልኩ ስገባ ሃይ አወዱን አለኝ አለች። የሆነ ሰው ሃይ ስለው ኢትዮጵያዊ ነሽ አይደል አለኝ አለች። እንዴት አወቃው ስለው አውቃለሁ ይሄኔ ባልሽ ተኝቷል አይደል አለኝ አለች። ኢማጂን ተኝቷል አይደል አለ። አንቺ አሁን ቁርስ አዘጋጅተሽ ለልጆችና ለባልሽ ልትሰሪ አይደል አለኝ አለች። how do you know ስለው አይ ኖ አውቃለሁ ኢትዮጵያኖች እንደዚህ ናቸው ብሎ ወጋ አረጋት። ከዛ ገስታ በቃ ዞርብኝ አለች። እውነትም ይሄኔ ተኝቶ እኮ ይሆናል አልኳለች ባሏ። ከዛ ቋን ገስታ ምን ብላ ድራይቭ አድርጌ ቀጥታ መኝታ ቤት ሄድኩት አለች። ሲሄዳለች እሱ ካር ይላል አለች ተኝቶ አየ። ከዛ ተነስ ስለው ተነሳለች። ሃይ ተነሳሽ ማን መጣሽ እንዴ ምናምን ብሎ እንደ ዱሮ እሱ ሀገር ሰላም ብሎ ሲል እስቲ አትንካኝ አልኩት አለች። ተኛ እንጂ አንተ ተኛ አንተ ምን አለብህ እንዴ? ምን አረኩ ገባ? ሰውየው ከእንቅልፉ ነው የተነሳው። ምን እንዳረጋት ማያውቅም። ምን አርጌ ነው አለ። ከዛ ሄዳ ኪችንም እየከተፈች ነገር እያላት ነው ገባ። ተበሳይታለች፣ ተናዳለች። መጥቶ ሃኒ ሲል አትንካኝ። የምን ሃኒ ነው? አንዳንዴ መንገድ ላይ የሚጠብቁ ጎብኛል። ዝም ብለህ አትስማ። አንተ ያመንክበትን ያመንሽበትን አንድ እያርክሽ ያለሽ ለባልና ለልጅ ደግሞ ቢደረግስ እንዴ? አካል አይደለም እንዴ? ባልዬ ጌታ ይባርካችሁ። ያው አይደለም እንዴ? አሁን ይሄንን እንትኑ ካቻቻልከው ሂሳቡን ካሰራው ለሰው እንዳደረክ ካሰብከው ከባድ ነው። እሺ ጌታ የተባረከ ይሁን። እና ምንድነው ጎብኚዎቻችሁ ከየት ነው የመጡት ነው? እግዚአብሔር ዛሬ እናንተን ጎብኚ አድርጎ ይላካችሁ። አየህ፣ የሰላም መልእክተኛ አድርጎ፣ የሰላም አምባሳደር አድርጎ፣ የጨነቀውን ከጭንቀቱ የምታሳርፉ፣ ግራ የገባውን ከግራ መጋባቱ የምታወጡ፣ የሚበላውን ያጣ ተስፋ የቆረጠ በቤቱ የተቀመጠውን እንጀራ የምትሆኑለት። ኢዮብ እንደዛ ብሏል። ለተራበው እንጀራ ነበርኩ፣ ለዓይነ ስውሩ ዓይን ነበርኩ፣ ምርመራው ነበር። በሐዘንተኞች መካከል ንጉስ ህዝቡን እንደሚያጽናና ንጉስ አጽናና ነው ይላል። እግዚአብሔር ለበረከት ምክንያት ያርጋችሁ።
አንዳንድ ሰው መኖሩ እኮ ደስ ይላል። መኖሩ ያጽናናል። በቃ ቤታችሁ ሲመጣ እርፍ ምትሉበታል። እናንተን እንደሱ አድርጎ ይላካችሁ። በጣም ጌታ ካስጠነቀቀው አንድ መልእክት ሮሜ ምዕራፍ 12:13 ላይ ጳውሎስ እንዲህ ብሏል። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ ይላል። አንዳንድ ሰው እንግዳ ለመቀበል በጣም ሰፍ ያለ ሰው አለ። በቃ ዝግጁ ነው ሁሉ ጊዜ እንግዳ ከመጣ እኔ ጋር ነው ይላል። አንዳንድ ሰው ደግሞ ቸግሮ እንኳን ብትነግረውም እሺ ቢልህም ደስ ሳይለው የለም እንዳው እንግዲህ እሺ ከጠፋ ቦታ እሺ ብሎ የሚቀበል ደግሞ አለ። እስከ ጨርሱ ደግሞ ኖ እኔ ፕራይቬሲ እንፈልጋለሁ ብሎ በሩ ዝግት የሚያደርግም ደግሞ አለ። ዛሬ ይውላችሁ አንድ ነገር ልንገራችሁ። ቅዱሳንን ማነው እንግዳ ለመቀበል ዝግጁ የሆን መሆን መቻል አለብን። አሜን በሉ እስቲ። ዌልካም ማለት አለብን። መጽሐፍ ቅዱስ ይላል እንግዶችን ለመቀበል ትጉ ይላል። ከዛ በኋላ እንዳልነው ያው የምንቀበለው ሰው ማን ነው ምንድነው የሚለው እኛ በገባበት ቤት ምን ማርከው ይሆናል። እንጸልያለን፣ የእግዚአብሔርን ነገር የምናካፍለው ነው የሚሆነው። ግን እንግዶችን ለመቀበል ችግረኞችን ደግሞ በችግራቸው ሰዎች መጠየቅ እንዳለብን ያዛል። በቃ ሰው እኛን ከፈለገ አየ አንዳንድ ሰዎች ሰው ቸገረኝ ብሎ ወይ ሰው ፈልጋለሁ ብሎ እነሱ ጋር ሲደውል ደስ የማይላቸው ሰዎች አሉ። ግን አንድ ነገር ልንገራችሁ፣ በጨለማ ሰዓት ሰዎች ካሰቡ ብርሃናቸው እንደሆንክ አውቀዋል ማለት ነው። ስለዚህ አትማረር ነው። እኔ ጋር ለምሮ ቢደውሉት አትበል፣ አንተ ጋር መፍትሄ አለ ብለው ነዋ። አንቺ ትረጅኛለሽ ትረጅኝማለሽ ብለው ነዋ። አንቺ ጋር መደወላቸው ሌላ ሰው እኮ ማአት አለ፣ እነሱ ጋር አልደወሉም። አንቺ ጋር ከደወሉ ግድ የለም፣ እምትችይውን አርጊ፣ እምትችለውን ለማድረግ ሞክር እንጂ አትመረር። ሂሳብ አትስራ። እግዚአብሔር ካመለከታቸው ወደ አንተ ግድ የለም። እግዚአብሔር የተመሰገነ ይሁን። ሰው መቼም ለሰው መድኃኒት ነው አይደል የሚባለው? ሰው ለሰው ይጠቅማል። በዛው መጠን ጉዳቱም እንዳለ ዕብራውያን 13:1 ላይም በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል ይላል ጳውሎስ ወይም የዕብራውያን ጻፊ ምዕራፍ 13:1 ሳያውቁ እንግድነትን የተቀበልነው ብለው መላእክትን እንግድነት የተቀበለዋል ይላል። ይሄ እንግዲህ ዘፍጥረት ምዕራፍ 18 እና 19 ነው በዋናነት። ምዕራፍ 18 ላይ ዘፍጥረት አብርሃም እሱ ቁጭ ብሎ ነው ያለው። ድንገት ሶስት ሰዎች ግን መጡ። ሶስት ትልልቅ ሰዎች መጥተው እዛ መምሪያ አድባር የሚባለው ዛፍ ስር መጥተው ቁጭ ሲሉ አያቸው። ከዛ መጣና ኑ ግቡ አለ። ምግብ አዘጋጃለሁ፣ ውሃም ትጠጣላችሁ፣ ወደ ቤቴ ግቡ አለ። እንግዶች ናቸው አያንገባም አሉ። እባካችሁ ብሎ ለመናቸው። ለካ ዋናውን የሰማይና የምድር ፈጣሪ አምላኩን ነው የሚጋብዘው። አላወቅም። እሱ እኮ እንግዳ መቀበል ነው ባህሪው ነው እንጂ እግዚአብሔር ነው መላእክት ናቸው ምናምን ብሎ እኮ አይደል። እኑ አለ ግቡልኝ ቤቴ ብሎ ሲል ከዛ ታሪክ መዘርዘር ጀመረ። እግዚአብሔር ተስፋ ሰጥቶት ሄደ። እንደሚጎበኘው ነገረው። በሚቀጥለው ዓመት ልጅ እንደሚወልድ ነገረው። ለሽማግሌው ሰውዬ ተስፋ የቆረጠውን ሰውዬ ሚስቱም ሳራ የዘጋችውን ፋይል እግዚአብሔር ዳግም ከፍቶ ልጅ ትወልዳላችሁ በሚቀጥለው ዓመት አላቸው። ጉብኝት ይሆናል አለ። ግን ሳያውቁ የተቀበሉት መላእክት ነበር፣ እግዚአብሔርንም ነበር። ከዛ ምዕራፍ 19 ላይ ወደ ሰዶም አቀኑ ይልና ሎጥም ደግሞ በቤቱ ተቀበላቸው ይላል። እሱም ከአብርሃም የለመደው አንድ ጥሩ ኳሊቲ ምንድነው? እንግዳ መቀበል። ማንም ይሁን ወደ ቤቴና ግባ፣ እረር፣ ብላ፣ ጠጣ፣ እግር ልጠብህ የሚል ተብሯል። በጎ ነገር ሰዎች የሚያጋቡባችሁ ይሁኑ። አሜን። መጥፎ ሳይሆን ጥሩ
አይታችሁ እንደሆነ አሁን በዚህ ዘመን በተለይ በፌስቡኩም በቲክቶኩም በምኑም የሚታይ አንዳንድ ቪዲዮዎች አሉ እና ሰዎች ችግረኛ መስለው ሄደው አይታችኋል። እንዳው $1 ይኖርሃል እርቦይ ነው ይላል። የለኝም ትለዋለህ፣ ያልፋል። እዛ ጋር ሄድና ደግሞ $1 ይኖርሻል ይላል። በተለይ አንድ ልጅ አለ፣ በጣም ታዋቂ ነው፣ ነጭ ነው፣ እዚህ አሜሪካን ሀገር ቁጭ ይላል ደጅ ላይ እና $1 ይኖራችኋል ይላል። አዎ አለች አንድ እናት አንድ ጊዜ አለኝ አለችና $2 የሆነ ሰውዬ በእጇ ይዛ ነው አለ ብላ $2 ምናምን። እግርህስ ምን ነው ባዶ ነው አለችው። ጫማ የለኝም ስለ ወይት አለች። እየሮጠች ሄደች እና ነጠላ ጫማ ገዝታ መጣርክ አለችው። አረጋ እሺ እሱ ማን ነው አብሮሽ ያለው አላት። ባለቤቴ ነው፣ በከፍተኛ ህመም ታሞ ዋጋ የለህም ተብሏል እና እኔ ዝም ብዬ አሁን እሱን ላዝናና እያወጣው ነው ግን አለች ወደ ሜክሲኮ ነው ምናምን ቢሄድ የመዳን እድል አለው ብለውኛል፣ ግን ያው ያ ስለማይሆን ነው ብላ ለሆምለስ ነው የምታወራው ሰው። ከዛ ሰማት አየና እንደ አይነ ስውር ሆኖ ነው እንግዲህ አክት የሚያደርገው፣ ጥቁር መነጽር አድርጓል። ከዛ በኋላ አይኑን አውልቀና እኔ አይነ ስውር አይደለሁም ማለት እና ታዲያ ለምን እንዲያረከ አሉት። እኔ ቸር ሰው እየፈለኩ ነው አለ፣ የሚራራ ሰው ደግ ሰው እየፈለኩ ነው አለ። እና አሁን ለሱ እዛ ያልሽበት ቦታ ቢሄድ ምን ያህል ነው የሚያስፈልገው ነገረችው። ወደ 20,000 30,000። እሺ ላንቺስ እንደዚህ ሁሉንም እኔ እችላለሁ አለ። አያ በጎነት መልሶ ይከፍላል። ቴስት ትደረጋል። አይ አንዳንዴ መልክ ትጠየቃል። አየ መጽሐፍ ነው እንዲህ ስጡ አይደል ይሰጣቸዋል። መጀመሪያ እንድትሰጥ ትጠየቃል። ከዛ በኋላ እግዚአብሔር አትረፍርፎ ይሰጣል። ስለዚህ ለመጎብኘት ወደ ኋላ የማንል እንድንሆን እግዚአብሔር ይርዳል። ያንዳንድ ሰው ላይፍ አይ ሚ ማይሰልፍ ነው ይባላል። በእኔ ዙሪያ ሶስታችንም ይላሉ። ማማናችሁ ስትሉት አይ ሚ ማይሰልፍ። እንዲህ አይነት ላይፍ እግዚአብሔር ይጠብቃችሁ። ገባችሁ አይደለ? እኔ ብቻ በእኔ ዙሪያ አይሁን። ለምን እንዲህ ማየት እንድንችል ጌታ ይባርካችሁ። አሜን አትሉም? እሺ እሺ እግዚአብሔር ሲጎበኝ ለመሆኑ ምን ይሆናል? እግዚአብሔር ሲጎበኝ በመጽሐፍ ቅዱስ ውስጥ እግዚአብሔር ጎበኘ የተባለ ጊዜ ምንድን ነው የሆነው? በተለይ ዘፍጥረት 50 ቁጥር 24 ላይ ዮሴፍ የተናገረው ነገር አለ። ዘፍጥረት 50 ቁጥር 24 ዮሴፍም እንዲህ አሉ በሉት እባክህ የወንድሞችን በደል ኃጢአትንም ይቅር 24 ዮሴፍም ወንድሞችን አለ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህች ምድር ያወጣችኋል፣ ለአብርሃምም ለይስሐቅም ለያዕቆብ ወደ ማለላቸው ምድር ያደርሳችኋል አለ። ጉብኝት በዚህ ክፍል ላይ አንደኛ እግዚአብሔር ሲጎበኝ ነፃ መውጣት ይሆናል። አሜን በሉ እስቲ። ነፃ ከታሰሩበት ባርነት ሰዎች ነፃ የሚወጡት እግዚአብሔር ሲጎበኝ እና ዮሴፍ እንዲህ አላቸው ጊዜው ገና ነው፣ ግን አንድ ቀን እግዚአብሔር መጎብኘትን ይጎበኛችኋል። ያን ጊዜ ከዚህ ከባርነት ቤት ነፃ ወጣችሁ ወደ ከነዓን ምድር ትገባላችሁ፣ ወደ አብርሃም ይስሐቅ ያዕቆብ ወደ ማለላቸው ምድር ትገባላችሁ። ያን ጊዜ ግን አጥንቴንም ቢሆን ይዛችሁ ሂዱ አለ። ሃሌሉያ። የዚህ የትንቢት መፈጸሚያ ደግሞ ዘጸአት 4:31 ላይ ሲፈጸም ታያላችሁ። ዘጸአት 4:31 ሕዝቡም አመኑ፣ እግዚአብሔርም የእስራኤል ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ ሰገዱም ይላል። እግዚአብሔር እንደጎበኛቸው በሰሙ ጊዜ ይላል። ያ እዛ ጋር የተነገረው ዮሴፍ የተናገረው ቃል አሁን በሙሴ ዘመን እግዚአብሔር በቁጥቋጦ መካከል ለሙሴ ተገለጠለትና ሕዝቤን ልጎበኝ ነው የመጣሁት አለ። መከራቸውን ጭንቀታቸውን አይቼ ወርጃለሁ፣ ሂድና ንገራቸው እግዚአብሔር መጎብኘትን ጎበኛችሁ በላቸው አለው። መጥቶ ሲነግራቸው ታያላችሁ። ከዚህ በኋላ እግዚአብሔር ሕዝቡን ነፃ አወጣ። ምዕራፍ 3 ቁጥር 16 ላይ መጎብኘትን ጎበኘዋችሁ፣ በግብፅም
የሚያደርጉባችሁን አየሁ በላቸው ይላል። አንዳንዴ እግዚአብሔር ዝም ይላል። ዝም በእሳት ውስጥ ስታልፍ ዝም፣ በውሃ ውስጥ ስታልፍ ዝም ዝም ያለም አይመስልም። አረ በቃ ስትል እሱ ዝም። ብዙ ማይል ስርቆ የቆመ ይመስላል። አይመልስም። እንዳለም እንድትጠራጠር ያደርጋል። ዝም። እነኛ ጊዜያቶች የጉብኝት መቅረቢያ ጊዜያቶች ናቸው። አሜን በሉ እስቲ። የጨለማ ጊዜያቶች ናቸው። ጌታ ኢየሱስ ከመምጣቱ 400 ዓመት በፊት ለ400 ዓመት የጨለማ ዘመን የሚባል ነበር። አይናገርም፣ ትንቢትም የለም፣ መልእክትም የለም። ግን ሲመጣ የመጣው የናዝሬቱ ኢየሱስ ነቢያት አይደሉም የመጡት። ስለዚህ ወገኖቼ በመናልፍበት የህይወት ፈተና ውስጥ ጉብኝት ሳይደርስ ስሜቶቻችንን ተንተርሰን ውሳኔዎች እንዳንወስን እግዚአብሔር ይርዳል። ስሜት ቋሚ አይደለም። ስሜት ስሙን ስሜት ተለዋዋጭ። ስሜት ማለት በምን መሰላችሁ የሚመሰለው? በዌዘር ነው። በዌዘር አሁን በጣም ሙቀት ሲሆን ልብስ ታወልቃል። ለምን? ሞቀኝ ብለህ። ቅዝቃዜ ሲሆን ደግሞ ያወለከውን ትለብሰዋል። ለምን? ቀዝቅዞ ነው። ስሜት ማለት ይሄ ነው። የሆነ ነገር ከውጪ ስታገኝ ደስ ይላል፣ ሲወሰድብህ ታዝናለህ። የሆነ ነገር ሲመጣ ደስ ይላል፣ የሆነ ነገር ሲሄድ ታዝናለህ። ስሜት ይሄ ነው። ስለዚህ በስሜት ላይ ቆመን ውሳኔ እንዳንወስን። ነገር ግን የሰራዊት ጌታ እግዚአብሔር ምን ይላል? አሜን ይባላል። ያንን የምናረግ ከሆነ ምክንያቱም የእግዚአብሔር ቃል ቋሚ ነው፣ ተለዋዋጭ አይደለም። እግዚአብሔር የሚናገረው ነገር ቋሚ ስለሆነ በጊዜያዊ ችግር ምክንያት ዘላቂ ውሳኔ እንዳትወስኑ ይባላል። እስራኤላውያን እንደሱ ስላረጉ በረሃ ውስጥ ሲሄዱ እግዚአብሔር ነግሯቸዋል ከነዓን የሚባል ሀገር እንደሚገቡ። ይሄ ደግሞ ለጄኔሬሽን እንደሆነ ከነሱ ያለፈ ነው። ከነሱ መብላት መጠጣት ያለፈ ነው። ትውልድ አገር ነው እግዚአብሔር እየሰጣቸው ያለው። እየሄዱ እያሉ መሃል ላይ ሲጠሙ ምን አሉ መሰለ? ተጠምተናል፣ አለቃ ሾመን ወደ ግብጽ እንመለሳለን። አያ በጊዜያዊ ችግር ምክንያት ዘላለማዊ ውሳኔ ማለት ይሄ። ስለዚህ ዘላቂ ውሳኔ በችግሮቻችን ምክንያት እንዳንወስን ያልፋል። እስቲ ብዙ ጊዜ እንኳን በሉ አልልም፣ እንዳው ከጎናቸው ያለውን አሁንም በሉት፣ ይሄ የምታየው ሁሉ ያልፋል በሉት። በያት ያልፋል በያት። የማያልፍ ነገር የለም እባክህ። አንዳንዴ ዝም ብለን ነው የምንጨነቀው። ትልቅ የሚመስለውም ያልፋል፣ ትንሹም ትክክለኛውም ነገር ያልፋል፣ ትክክል ያልሆነውም ያልፋል። ሰምታል? ያልፋል እንዳይመስላችሁ። ይሄንን እኔ ብዙ ጊዜ የምናገረው ያለ ምክንያት አለ። መጽሐፍ ቅዱስ ጳውሎስ በተለይ እዛ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 17 ጀምሮ ሲናገር ምን ይላል? በዚህ ዘመን ባለጠጎች ለሆኑት እንዲህ ብለህ ምከራቸው ይላል። ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ምከራቸው፣ እውነተኛውን ሕይወት ይይዙ ዘንድ ይላል። ቆም ብያለሁ። ይህን ክፍል ሰነው ሀብታሞች ናቸው እየነገራቸው ያለው ተስፋ ሲያደርጉ በእግዚአብሔር ያርጉ፣ በገንዘብ ላይ እንዳይደገፉ ምናምን መከረና እውነተኛውን ሕይወት ይይዙ ዘንድ የሚለው ሳል እና ይሄኛው የውሸት ነው ማለት ነው። የውሸት ነው እነግርሃለሁ። ይሄ የምታየው የውሸት ነው። እውነተኛው ሕይወት ከእግዚአብሔር ጋር ያለን ግንኙነት ነው። ወጣም ወረደም ያልፋል። ትልልቅ ቀብር የተደረገላቸው ሰዎች አሉ፣ ግን ሕይወታቸውን ማዳን ያልተቻለ። እንደውም በታሪክ ውስጥ በጣም ብዙ ጊዜ የምትነሳ እቺ ዲያና የምትባለው ልዕልት ዲያና የምትባል ሴት በሚሊዮን ምናምን የሚቆጠር አበባ ነው እዛ የተከመረላት።
ሊያድኗት ግን አልቻሉም። አየህ ምን ያደርጋል አበባ እሷ እዛ ሰማይ ቤት አትወስደው ታሰት ቅጠል። አንድ ነገር የምነግርህ ከጌታ ጋር ከሆንክ የሞትን ኬላ የሚሻገር ክብር አለ። ኢየሱስ የተባረከ ይሁን። ስለዚህ ነፃ መውጣት በጌታ ነው። መጽሐፍ ቅዱስ ስለ ኢየሱስ ሲናገር በተለይ ትልቁ ጉብኝት ብለን የምንለው የኢየሱስ ክርስቶስ ወደ ምድር መምጣት ነው። አሜን ይባላል ወይ? ለዚህ ምድር የተጎበኘችበት ትልቁ ጉብኝት ይኸው ይሄንን ዘካርያስ ብሏል። ሉቃስ ምዕራፍ 1 ቁጥር 68 ላይ እንዲህ ብሏል፣ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓል ይላል። ሃሌሉያ! ኢየሱስ ወደ ቤትሽ ከመጣ ትልቁ ጉብኝት ነው። በዚህ ምክንያት ደግሞ ከባርነት ቀንበር ነፃ ትወጫለሽ፣ ነፃ ትወጣለህ። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል ገላትያ ምዕራፍ 5 ቁጥር 1 ላይ። በነፃነት እንድንኖር ነፃ አወጣን ይላል። ኢየሱስ በቤታችን ሲገባ አንዱ የሆነው ትልቁ ጉብኝት ነፃነት ነው። ሃሌሉያ! ይኸውላችሁ ሞት ክፉ ነው አይደለም? በስጋ ሰዎችን ከሰው ይለያል የስጋው ሞት። ግን ከሱ የከፋው የዘላለም ሞት ነው። እሱን የምንታደግበት ኃይል ኢየሱስ ሰጥቶናል። ይኸውላችሁ አንዳችን ለአንዳችን መድኃኒት ነን ስል ነበር ቀደም። አንድ ታሪክ የሰማሁትን ልንገራችሁ። ጃኒስ ሞርስክ የሚባል አንድ ሽማግሌ ሰው ቮስክ በምትባል ከተማ አይ ቲንክ ፖላንድ ውስጥ ነች ይኖር የነበረ ሰው ነው። በ2001 ማርች 22 ቀን በጣም ታዋቂ ድልድይ ነበርና ከዛ ብሪጅ ላይ ልጁ ራሱ ወርውሮ ገደለ እና በጣም አዘነ አባትየው። ምንድነው ብሎ ደግሞ ሄዶ ሲሰማ ለካ እዛ ድልድይ ላይ የተለመደ ነገር አለ። ሰዎች ይሄዱ ራሳቸው ነው በቃ ተስፋ ሲቆርጡ ከዛ ምን አረገ ይሄ ሰው? ትልቅ ሰው ነው እንደነገርኳችሁ። ቴርሞስ ገዛ፣ ቤንች ወንበር አላለም የረጅም ወንበር እሱን ገዛ እና ከድልድዩ ራቅ ብሎ መንገድ ላይ ሄዶ እዛች ቁጭ ይላል እና መጽሐፍ ያነባል። ሰዎች ሲመጡ ሌላ ነገር አለ የሚላቸው፣ ጉድ ሞርኒንግ ነው የሚላቸው። እንዴት አደራችሁ ይላቸዋል። ደና ይላሉ። ሻይን ጠጣ ይላል። ብርጭቆች አዘጋጅቷል። ቡና ልጋብዛችሁ ይላቸዋል። እሺ ቡና ይቀዳና እንዴት ነው ህይወት ብሎ ይጠይቃል። ህይወት እንዲህ ነው ሲሉት ያጽናናል፣ ይመክራል። ሰዎች ይመለሳሉ። የሚገርማችሁ ይሄ ሰው አርጅቶ ትልቅ ሰው ሆኖ በ2024 አሁን በቅርብ ለ23 ዓመት ይሄንን ሲያደርግ ቆይቶ እሱ ራሱ ሞተ። ከዛ የሀገሪቱ ጋዜጣ ዜና አወጣው። ይሄ ሰው ፍሮንት ፔጅ ላይ አድርጎት ምን ብሎ አወጣው? ይሄን ሰው የምታውቁ ማን ናችሁ? እስቲ በዚህ ሰው ዙሪያ የገጠማችሁን ገጠመኝ እዛ ሄዳችሁ ቤንቹ ጋር እቃ አስቀምጠናል፣ ደብዳቤ አስቀምጡ ብለው አስቀምጡ። የሚገርማችሁ 230 ሰዎች ደብዳቤ አስቀምጡ። ሁሉም ግን ያሉት ራሴን ላጠፋ መጥቼ በሱ ምክንያት ራሴን ሳላጠፋ ተመለስኩኝ ያሉ ናቸው። ይገባችኋል? አሁን በቃ አጭር ነገር ነው ያደረገው። የኔው ልጅ ሞቷል፣ ሌላው ልጅ ደግሞ መሞት የለበትም የሚል ነው። እኛማ የበለጠ ኃይል የበለጠ ክብር ከሞት ልንታደግበት የምንችል ቃል አለኛ ጋር ከጉድ ሞርኒንግ ያለፈ። ስለዚህ ወገኖቼ እግዚአብሔር ዛሬ መልእክተኛ እንድትሆኑለት ይፈልጋል። ነፃ ማውጣት ይሆናል። ሌላው ነጥብ ተስፋ ይፈጸማል።
ተስፋ የሚፈጸመው እግዚአብሔር ሲጎበኝ ይነግራል። መጀመሪያ ቅድም ስለ አብርሃም ነግሬያችኋለሁ። ዘፍጥረት 18 ላይ ነገረው ትልቅ ተስፋ። ግን የተፈጸመው የት መሰላችሁ? ዘፍጥረት 21 ቁጥር 1 ላይ ነው። ዘፍጥረት 21 ቁጥር 1 ላይ ምን ይላል? እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅ ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። እኔ በጣም የሚገርመኝ የይስሐቅ አወላለድ ነው። ምንም በሰው አይምሮ የሌለ ልጅ ነው። በነገራችን ላይ ታውቃላችሁ፣ እግዚአብሔር ብቻ በእግዚአብሔር አይምሮ የነበረ ልጅ ነው እንጂ በሰው አይምሮ ያለ ልጅ አይደለም። እንዳው ሌላ ሰው እንደዚህ ወልዳለሁ ብሎ እንደሚያስበው አይደለም ማለት ነው። እና እግዚአብሔር ዘፍጥረት 18 ላይ ሲናገር ሳራ ኪችን በር ላይ ቆማ ስቃ ነበር። የሳቀችው ደግሞ እንዴት ይሆናል ብላ ነው መጽሐፉ ሲናገር። ሰው ካረጀው በኋላ ፍትወት ይሆንልኛል ከባሌ ጋር መተኛት ይችላል ብላ ነው የሳቀችው። ሳቀች ይላል። እግዚአብሔር መጥቶ ለምሳቅሽ ይላል አያልሳኩም ስትል መሳቅ ስቀሻል። አሁን የውሸት ሳቅ ነው የሳቅሽው፣ እንዴት ይሆናል ብለሽ ነው የሳቅሽው። እኔ ደግሞ ኦሪጂናሉን ሳቅ አስቅሻለሁ። እውነተኛው እንዳውም የልጁ ስም ራሱ ይስሐቅ ነው፣ ላፍተር ነው የሚባለው። አሜን ትላለህ ወይ? እና ልጁን ይስሐቅ ያሉት እኮ ለምንድን ታውቃላችሁ? እነሱም ስቀዋል፣ ጎረቤቱ ሁሉ የሰማው ሁሉ ሳቀ ነው የሚለው። እግዚአብሔር ለጎረቤቱ ሁሉ የሚሆን ሳቅ በቤታችሁ ያስወልድላችሁ። አሜን። ለሰፈር የተረፈ ሳቅ። ሃሌሉያ። እና እግዚአብሔር ግን መጣና በጊዜው ጉብኝት ሲያደርግ እንደተናገረው ለሳራ አደረገላት። በተናገረው ወራት እግዚአብሔር በተናገረው ወራት ለአብርሃም ወንድ ልጅ ወለደችለት። ይሄ በተናገረው ወራት የሚለው የሚገባ ነገር የለም። ታይሚንግ አይታይም። የእግዚአብሔር ጊዜ አይታይም። ይኸው በጉብኝት ውስጥ አንድ በጣም አማኝ መጠንቀቅ ያለበት ነገር ጊዜን ማወቅ። ጊዜን ማወቅ። ሉቃስ 19:44 ላይ ጌታ ኢየሱስ ሆሳዕና እያሉ እየዘመሩለት አብረውት እየሄዱ ድንገት እሱ ቆሞ ማልቀስ ጀመረ፣ ከተማይቱን እያየ ይላል ኢየሩሳሌምን። የጉብኝትሽን ዘመን አላወቅሽም አለ። ድንጋይ በድንጋይ ላይ ይከርምሩብሻል። ይሄ ሁሉ የሚታይ ፎቅ ህንፃ ይፈርሳል። እኔ የማየው እሱን ነው አለ። የጉብኝትሽን ቀን ብታውቂ ኖሮ ከዚህ ትድኝ ነበር። እና ታሪክ ስታጠኑ በ70 ኤዲ በ70 ዓመተ ምህረት ታይተስ የተባለ አንድ የጦር ጀነራል ተነስቶ ኢየሩሳሌምን አፈረሳት። ጌታ የተናገረው ቃል ተፈጽሟል። አይ ጊዜውን አለማወቅ። ይመጣል እንደሚመጣ እኮ ያውቃሉ፣ መቼና እንዴት እንደሚመጣ ግን አያውቁ። አይ ለዚህ ነው መጽሐፍ ቅዱስ የጠቢብ ልብ ጊዜንና ፍርድን ያውቃል ይላል። መክብብ ምዕራፍ 8 ቁጥር 5 ላይ የጠቢብ ልብ ጊዜንና ፍርድን ያውቃል። ከእግዚአብሔር ጉብኝት ጋር እንዳንተላለፍ እግዚአብሔር ይርዳል። ተስፋችን የሚፈጸመው በጊዜው ነው። ይኸው ጉብኝት ከመሆኑ በፊት ከባዱ ፈተና ጊዜን አለማወቅ ነው። ሌላው ትዕግስት ማጣት ነው። እግዚአብሔር በዘመናችን እንዳንቀድመው እግዚአብሔር ይርዳል። ይሄ ለሁላችንም የሚሆን መልእክት ነው። እንዳንቀድመው። ጌታ የሚመጣው በጊዜው ነው። ለኔ ሲል አዲስ ስርዓት አያወጣም። ሶስተኛው የእግዚአብሔር ጉብኝት ሲሆን የእግዚአብሔር እርዳታና በረከት ይሆናል። ጉብኝት ሲሆን ምን ይሆናል? የእግዚአብሔር እርዳታና በረከት። ሩት ምዕራፍ 1 ቁጥር 6 ላይ የእግዚአብሔር ቃል እንዲህ ይላል። ሩት ምዕራፍ 1 ቁጥር 6 እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለት ምራቶቿ ጋር ተነሳች ይላል። እግዚአብሔር ሕዝቡን እንደጎበኘ ይላል፣ እንጀራም እንደሰጣቸው። አንዱ የእግዚአብሔር ጉብኝት በበረከት የሚያጥለቀልቅ ነው።
ወይም የእግዚአብሔር እጅ ይከፈታል። እነኚህ ሰዎች አቤሜሌክ፣ ኑሃሚን፣ ማህሎንና ኬሌዮን የሚባሉ አንድ ፋሚሊ ጊዜው ሳይደርስ በመከራ ወቅት ጥለው ሄዱ። ጥለው ከሄዱ በኋላ አሁን የሰሙት ዜና እዚህ ጋር ምንድነው የሚለው? ሰሙ ነው የሚለው። እንደ ተጎበኘች ቤተልሔም ይሁዳ ሰሙ። ጥለህ ከሄድክ ሰሙ ነው፣ ካለህ ግን ተጎበኙ ነው። አሜን ይባላል። ስለዚህ እግዚአብሔር ይርዳን መጎብኘት እንድንችል። በጊዜው በፊት እግዚአብሔርን የማያከብር ውሳኔ እንዳንወስን ጌታ ይርዳን። ፈውስና ተአምራት በጉብኝት ውስጥ አለ። ይህንንም ጥቂት ልናገርበትና ወደ መጨረሱ አመጣለሁ። ሉቃስ 7:16 ላይም ይሄ ቃል ተነግሮ እናያለን። ሉቃስ 7:16 ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። አንዲት ሴት ናይን ከምትባል ከተማ የምትኖር ሴት በጣም በህይወቴ የዚች ሴት ስብራት ምን ያህል ከባድ እንደሆነ ትንሽ አንደርስታንድ ላደርገው የሞከርኩት ከባድ ሐዘን የገጠማት አንዲት ሴት በዚህ ክፍል ተነግሯል። እቺ ሴት የምትኖረው ከባሏ ጋር አይደለም፣ ሌሎች ልጆች የላትም፣ አንድ ልጅ ነው ያላት፣ ባል የላትም። እንግዲህ ሞቶ ይሁን ተለይቶ አይታወቅም፣ ግን የምትኖረው ከአንድ ልጇ ጋር ብቻ እና በጠዋት ተነስታ ምግብ ስትሰራ ካያችሁ ለልጇ ነው። በጠዋት ተነስታ ልብስ ስታጥብ ካያችሁ ከልጇ ጋር የተያያዘ ነው፣ ልጇ ነው። ህይወቷ በሱ ዙሪያ ነው። አንድ ቀን ግን አመመኝ አለ። ምን ሆንክ ብላ እጇ ላይ እንዳለ ግጥም አለ። ስታየው ጮኸች፣ ህዝብ ተሰበሰበ። ምንድነው ሲባል ሞተ። አስባችሁታል? ተስፋዋ ጨለመ። በቃ ቀጥሎ ምን መኖር እንዳለባት የማታውቀው አይነት ህይወት ውስጥ ገባች። ሐዘን በጣም ከባድ ነው። ልቧ ተሰበረ። ሰዎች ይዘዋት፣ ያው እንደምታውቁት ሰው ደግሞ ከሰማ ወደ ቀብር ነው የሚያፋጥነው። በቃ ለድሩ ተነግሮ ምን ተብሎ በቃሬዛ አድርገው ልጁን ወደ ቀብር ይዘው ከከተማው እያወጡ አስባችኋታል? ወደፊት ልትወርቅ ስትል ወደ ኋላ ሲይዟት፣ ወደ ኋላ ልትወርቅ ስትል ወደ በቃ የሆነ ህይወት የጨለመባት አንዲት ሴት እየሄደች ወደ ከተማይቱ በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አመጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙም የከተማ ህዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት ይላል። ወይ አየህ፣ የአንዳንድ ሰው አታልቅስ ምንም ብዙ አይፈይድልህም፣ ወይ ከንፈር መምጣት ነው እንዴ። የጌታ አታልቅስ ግን መፍትሄ አለ። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለው አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመር። ለእናቱም ሰጣት ይላል። አዩት፣ ይሄ እንዴት አይነት ከባድ ነገር ነው። እና በዚህ ጊዜ እዛ ጋር የነበረው ህዝብ በሙሉ በቃ አስባችሁታል? የሆነ ሁሉ በጣም በከባድ ሐዘን ውስጥ የነበረ በአንድ ጊዜ ወደ ደስታ ተቀይሮ ምን አሉ? በርግጥ አሉ ታላቅ ነቢይ በመካከላችን ተነስቷልና እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላሉ። የእግዚአብሔር ጉብኝት ሲሆን ፈውስ ይሆናል። የእግዚአብሔር ጉብኝት ሲሆን ተአምራት ይሆናል። እግዚአብሔር ቤታችሁን ይጎብኝ። አሁን በጠየቃችሁ ጥያቄ ላይ ይምጣላችሁ። ይኸው ሰው እኮ ሰው በተፈጥሮ በአብዛኛው በጣም ጥቂት ሰዎች ካልሆኑ በመከራ እኮ አብሯቸው አይቆሙ። ታውቃላችሁ? ሪያሊቲ ማለት ነው። ኦፍ ኮርስ ክርስትና ውስጥ የተሻለ ነው ከዓለማውያን፣ ግን ስቲል በመከራ ወቅት አብሮ የሚቆም ሰው ጥቂት ነው። ሲቸግርህ በጉልበት ልቆም የሚል ሰው ብዙ አይደለም። እንደሱ ግን እኛ አሁን እንደሱ አይነት ሰው እንድታስቡ አይደለም እነግራችሁ፣ ግን እንደዛ የሚሆነውን ሰው እንድትሆኑ። አሜን። ይሄ በጎደሎ ቦታ የሚቆም ሰው እንድንሆን። አንድ አባት ልጁ ገና የ7-8 ዓመት ልጅ ነውና አባቴ ልደቴን ስለማከብር ጓደኞቼን በሙሉ ጥራልኝ፣ ስልክ የወላጆቹ እሱ ጋር ስላለ ሁሉንም ጥራልኝ ይለዋል።
አባትዮ እሺ እጠራልሃሉ። መቼ ነው አሉ። ነገ ነው በቃ ተዘጋጅቶ ይመጣሉ ተባለ እና ልጁ በቃ በእርግጠኝነት ልክ ሰዓቱ ደርሶ እየሮጠ ቤታቸው ሲመጣ በቃ ጓደኞቹ ቤቱን እያንጫጩ ሞልተውታል ብሎ ሲጠብቅ ሰው የለም። እንዴ ሲገባ 3 ልጆች ብቻ ፈንጠር ብለው ቁጭ ብለዋል። ሌላ ሰው የለም። በቃ ልጁ አዘነ። አባቱ ገድን አልጠራቸውም እንዴ አሉ። ጠርቻለሁ። ታዲያ እንዴ 3 ልጅ ብቻ መጣ? ልደቴ መሆኑን ነግሬ አደራ ብያለሁ። አይ ጠርቻለሁ ልጄ ግን አለ የጠራኋቸው አንተ እንዳልከኝ አይደለም አለ። ደውዬ ያልኳቸው ጓደኛችሁ እከሌ ታሟል፣ አልጋ ላይ ነው ያለው፣ ሰው ደግሞ እንዲያዋራው ይፈልጋል እና በአካችሁ መጣችሁ አጫውቱት ብዬ ነው የጠራኋቸው። ስለዚህ የመጣው 3 ሰው ብቻ ነው። ከዛ አባትየው እንዲህ አለው፣ አየህ አለው ሌሎቹ ሁሉ እውነተኛ ጓደኞች አይደሉም፣ እነኚህ 3ቱ ናቸው። አየህ የመከራ ስልክ የሚመልሱ ሐዘንን ለማጽናናት እኔ ያለውልሽ የሚሉ ጥቂት ናቸው። እግዚአብሔር በእነሱ ይጎበኛል። እጅ አርጎ እግር አርጎ ሮሜ ምዕራፍ 6 ከቁጥር 12 ጀምሮ ምንድን ነው የሚለው? ሮሜ 6:12 እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ አይደል? ሰውነታችሁን የአመጽ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ እንዲያውም ይላል ለጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል። ምን ማለት ነው? ሰውነታችሁ ላይ የሰይጣን ዓላማ አስፈጻሚ አትሁኑ። በአንደበት፣ በአይን፣ በጆሮ፣ በእግርህ፣ በእጅህ የዲያብሎስ ስራ አስፈጻሚ ሳይሆን የእግዚአብሔር ስራ አስፈጻሚ ሁኑ። ጌታ በማቴዎስ 25 ላይ ምንድን ነው ያለው? ታስታውሳላችሁ? ተርቤ አላበላችሁኝም ይላል ቁጥር 40 ላይ። ከሁሉ ለሚያንስ ከነዚህ ወንድሞቼ ለአንዱ ያደረጋችሁት ለኔ ያደረጋችሁት ማለት ምን ማለት ነው? የሆነ ሰው ሄዶ ሲረዳ እግዚአብሔር በሱ ሄዶ ረድቷል ማለት ነው። ችግረኛን የሚጠይቅ ደካማውን የሚረዳ ባልቴቶችን ትልቁ አምልኮ ተብሏል ያዕቆብ የነገረን። የሙት ልጆችን ኦርፋኖችን መጠየቅ፣ አቅም የሌላቸው መርዳት፣ ይሄንን እግዚአብሔር ከኛ ይፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ትልቁ ጉብኝት የናዝሬቱ ኢየሱስ ነው። ቤታችን እሱ ይንገስ። እነኝን ሁሉ እስካሁን የዘረዘርናቸው ያሟላ በቂ ጉብኝት ነው። ግን ትክክለኛ ስፍራ እንድንሰጠው እግዚአብሔር በሕይወታችን እንዲከብር እግዚአብሔር ይርዳል። ወገኖቼ እግዚአብሔር በእያንዳንዱ የሕይወት ጥያቄያችሁ ላይ ጉብኝት ያርግላችሁ። እንጸልያለን።